ክብራትና ክብራን ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ምን ሆነሻል? ደህና ምን ማለት ምን ሆነሻል? ቆይ የቶክስ ጨዋታ አልሰማሁም። ፊልሙ ነው ቲቪ ውስጥ አምሪ ዳኒ የት ነው ያለው? ማለት ያቀድከውን እቅድ በሙሉ ኃይሉ ነግሮኛል። አንተ እንደዚህ ለይቶልሃል እንዴ? በአስቸኳይ ተገናኝተን ማውራት አለብን። በማማሞት ይዣለሁ። በስልክ ምንም ነገር እንዳትለኝ። I have an update from Ethiopia. The relocation permit is issued. Good. Anything else? Yes. Elamo is still communicating with Steph. I think he is desperately trying to win her back. I think it's time to drop the hammer on him. Do you want me to report his fake marriage to the police? No. Let's not lose the leverage now. But Steph has to be told now. I will make that arrangement right away. No. I will handle this myself. ከዳኒ ጋር ምንድን ነበር ስታወሩ የነበራችሁት? ያው የተለመደ ነገር ነው። የእሱን ነገር ታውቀው የለ? እርግጠኛ ነሽ? አዎ። ምን ነው? ምን አስበህ ነው? አይ ይሄን ያህል ካወራችሁ በጣም ሲሪየስ ጉዳይ መሆን አለበት ብዬ ነው። እሱ ስለኔ ያለውን ስሜት አውቃለሁ እና እኔ ጋር ችግሩ እንዳይደርስ በጣም እየተጨነቅሽ እንደሆነ ስለተሰማኝ። ሐምሪ ከዳኒ ጋር ፕራይቬትሊ ማውራት ካለብሽ በነፃነት አድርጊው። ስለኔ አትጨነቂ። እረዳሻለሁ። እሺ? What's going on, Dad? You're making me really worried. I want you to remember that everything I do is because I care for you.
I know that, Dad. I know what I am about to tell you will hurt. But trust me, it is all for the better. I have sent you some pictures. Check them now. Hello. ሐምሪ ሁኔታውን አሳውቄም ብዬሽ ጠፋሽ እኮ። ይቅርታ በጣም አይሉ ትንሽ ቢዚ ሆኜ ነው። ሁሉም ነገር ሰላም ነው? ሰላም ነው። ዳኒ አልመጣም? አይ አልመጣም። ኃይሌ ትንሽ ቆይቼ ልደውልልህ? ኦኬ እሺ። ሐምሪ ተረጋጊ። ዳኒን ቀጥሮ ላይ ታውቂዋለሽ አይደል? በቃ ተረጋጊ። ያው መጣ። ይኸውልሽ አሁን ቀስ ብላችሁ ታወራላችሁ። እሺ እናንተ እዚህ ቁጭ በሉ፣ ረጋ ብላችሁ ተስማ። ነግሬሻለሁ። በገዛ ቤታችን ቁጭ ብለን ማውራት እንዳንችል ዋና ጠላታችንን ቤት አስቀምጠሽዋል። ዳኒ ዋና ጠላትህ አስተሳሰብክ ነው። ቆይ ምን የሚሉት እብደት ውስጥ ብትሆን ነው ግድያ የምታስበው? እብደትስ ቤተሰባችንን ሊያጠፋ የተነሳን ጠላት ቤት ውስጥ ማስቀመጥ ነው። እሺ ናቢል አንተ ሲል ምን ያህል መስዋዕትነት እየከፈለ እንዳለ ቢገባ የምታስበውን ሆነ ያሰብከውን ወንጀል ባፈርክበት ነበር። በፍቅር ስለታወልሽ የማይገባሽ አንቺ ነሽ። ወደድሽም ጠላሽም እታባንም አንቺንም ለማዳን ማድረግ ያለብኝን ነገር ሁሉ ከማድረግ ልታስቆሚኛለሽ። ጥላቻህን መሸፈኛ እኛም ማዳን አትበለኝ። እማ ሁሉም ነገር ጨርሳ ወደ ውጭ ልትሄድ እንደሆነ ታውቃለህ። ቆይ ከጉዞዋን የምታድናት? እሱማ እድሜ ለኃይሉ። የአንቺ ሰውዬማ የማያውቃትን ህፃን እያሳከመ አይደል? ለታባ ሲሆን ገንዘብ አልሰጡኝም አይደል ያለሽ? እሺ እኔ ስለ ናቢ ነገርኩህን አትመኝ። እኔ ግን ፕሮቴክሽን እንደማያስፈልገኝ ቆይ መቼ ነው የሚገባክ? እኔም ፕሮቴክት አደርግሻለሁ ከምትለኝ ይልቅ ከባድ ሸክም ይሆንክብኝ። አንቺ እኮ አሁን ዝም ብለክ ስማኝ። እማ እንደዚህ የሆነችው በአንተ ምክንያት እንጂ በናቢ ምክንያት እንዳልሆነ አሳምረክ ታውቀዋለህ። አሁን ከሄድክ እህት አለኝ ብለህ ተመልሰህ እንዳትመጣ ድርሽ እንዳት። እህት እንደሌለኝማ ከኔ በላይ ጠላትሽን መርጠሽ አሳይተሽ ነው። ሄሎ ናቢ፣ ምርመራችንን በሙሉ ጨርሰናል። ሰራተኞቹ በሙሉ መመለስ ይችላሉ። ሪፖርቱን ለማዘጋጀት 1-2 ሰዓት ይበቃኛል። እሺ ጥሩ። እሺ ሄሎ አቶ ታሪኩ፣ መርማሪዎች ዛሬ ፋብሪካችን ገብተው ነበር። ማንም መርማሪ በምንም አይነት ሁኔታ ወደ ሳይታችን እንዳይገባ ትዕዛዝ ሰጥቻለሁ ነበር። ሰላም ነው።
ብክለቱ በዚህ ደረጃ ነው? ዝናናል። በነገራችን ላይ ይሄ ምርመራ ያለ ህጋዊ ፈቃድ የተደረገ ስለሆነ ሪፖርቱን ለመንግስት አካልም ሆነ ለማንኛውም ወገን ልናቀርበው አንችልም። ሀገር በዚህ ደረጃ እየተበከለ ምንም ማድረግ አልችልም እያልከኝ ነው? አንተ እንደ ግለሰብ የፈለግከውን ነገር ማድረግ ትችላለህ። እኛ ግን ሊያስከስሰንና ፈቃዳችን ሊያስነጥቀን የሚችል ጉዳይ ስለሆነ ምንም ማድረግ አንችልም። እንደውም እንድታውቀው ኦሪጂናል ሪፖርቱ ምንም ኮፒ ሳላስቀር ነው ለአንተ ተሰጠው። ኦፊሻሊ ይሄ ስራ በእኛ አልተሰራም። ጄኔራል ከእርሶና ከኮሚቴው ውሳኔ ውጭ ያለ ፍቃድ የኬሚካል ማጣሪያ ሲስተማችን እንዲመረመር ያደረገው ናቢ መሆኑን ሰምተዋል? ምን? ይህንን ደግሞ ያደረገው ጠቅላላ የአመራር ሰራተኞች ድርጅቱ ሳያቅ ስልጠና ደብረዘይት እንዲገቡ አድርጎ ነው። ደግሞ በጣም የሚያስገርመው ስልጠናውን የምትሰጠው እጮኛው ሐምራዊት ናት። ይቅርታ ጄኔራል፣ ድርጅታችንንም ሆነ እያንዳንዳችንን አደጋ ውስጥ የሚጥል ህገወጥ ስራ ሲሰራ እያየው ዝም አለን። የቦርድ ስብሰባ በአስቸኳይ ይጠራል። ሄሎ፣ ጅማ በሰላም ገባ? አዎ ገብቻለሁ። ሽጉጡን በጨርቅ ጠቅልዬ ለጥበቃው ሰጥቼልሃለሁ። ችግር የለም እሱ። አንተ ብቻ ተረጋጋ እሺ? ስለማዘርም አታስብ፣ እኔ ቴክ ኬር አደርጋቸዋለሁ። አይዞህ፣ ቻው። ሰላም ቦስ፣ ምን አገኘህ? ሰውየው ሪፖርቱን ለናቢ ሰጥቷል። ግን ቦስ ጉዳዩ መፍትሄ ሳይኖረው ሰውየው ኮፒ ሳያስቀር ነው ኦሪጂናሉን ለናቢ ሰጠው። እርግጠኛ ነህ? አዎ ቦስ እርግጠኛ ነኝ። ሰውየው በህግ እንዳይጠየቅ በጣም እንደፈራ ያስታውቃል። በአስቸኳይ ይህንን ዶክሜንት ከናቢ እጅ ላይ ወጥተን በእጃችን ማስገባት አለብን። ችግር የለም ቦስ። ይቀጥል። Hello, Jeff. Listen. We have got an emergency situation. What is it? There is a serious risk of the pollution situation here getting exposed. What? Jeff. We must immediately import the waste treatment technology. That is going to cost you a lot. No, Jeff. We have no choice. Okay. I will make the arrangements. የዛሬው አስቸኳይ ስብሰባ የተጠራበት ምክንያት የድርጅታችንን ህልውና በተለይም የጄኔራል ደህንነት አደጋ ውስጥ ስለገባ ተነጋግረን በአስቸኳይ ውሳኔ እንድንሰጥ። ጄኔራል፣ መድረኩን ደርሶ ለቃለሁ። የማጣሪያ ሲስተማችንን በገለልተኛ ወገን እንዲጣራ የማድረጉ ጉዳይ የራሳችንን የውስጥ ስራ በ3 ወር ውስጥ ካጠናቀቅም በኋላ እንዲደረግ አልነበር እንደ የኮሚቴ ውስጥ ነው። በትክክል ጄኔራል። የኮሚቴውን ውሳኔ ጥሰህ ከዛም አልፈ ተርፈ ሰራተኞችን አታለ ድርጅታችንንም ሆነ ሁላችንንም እንዳመራር እንደዚህ አይነት አደጋ ውስጥ ከተልክ በምክንያት ልትነግረን እንችላለን? ምን ሆነሃል? ሐምሪ፣ ከዳኒ ጋር በተፈጠረው ችግር አንሶሪ የእውነት ምን አጠፋ ነው? አደጋ ላይ ወድቅ ያለው ሲል ዝም ብዬ ሽጉጥ አንስቼ መስጠት አልነበረብኝም። የሆነ ነገር ተፈጥሮ ቢሆን አስበሽዋል? ዳኒ በዚህ ደረጃ ማበዱን እንዴት ልታውቅ ትችላለህ? አስቀድመህ ስለነገርከኝ ግን በጣም አመሰግናለሁ። በእኔ በኩል ቦርዱ የወሰነው ውሳኔ ህገወጥ ስራን የሚያስቀጥል ስለሆነ በዚህ በኩል
አቁም ብያለሁ። ያለምንም ማረጋገጫ ዘለህ ህገወጥ የምትለውን አቁም። የት አለ ማስረጃ? ማስረጃውን ማግኘት ነው እኮ ምርመራ የሚደረገው። እና ህገወጥ የሆነ ምርመራ በማድረግ ነው ገና ምንም የሌለህን ማስረጃ የምታረጋግጠው? ይሄ ምን አይነት ሎጂክ ነው? የኮሚቴውን ውሳኔ ያለመከተል ህገወጥ አያስብል። ግፋ ቢል የድርጅቱን አሰራር መተላለፍ ነው። ለዚህ ደግሞ ድርጅቱ የሚጥልብኝን ቅጣት እቀበላለሁ እኮ። ማን ለአንተ የሚል መወሰን ስልጣን ሰጠህ? ለድርጅቱ ውሳኔ የማትገዛ ከሆነ ለምን ለቀህ አትወጣም? ለምን ተረጋግተን መፍትሄው ላይ አንወያይም? ደስ ያለውን የሚከተል አመፀኛ ያስቀምጠን ምንድን ነው በእርጋታ የምንወያየው? ድርጅቱንና እያንዳንዳችንን ምን አይነት አደጋ ውስጥ እንደከተተን ተረድተሽዋል? ለትርፍ ብቻ እየሰሩ ሀገርን ከመበከል የበለጠ ትልቅ አደጋ የለም። ትሰማለህ? ህይወቴን ለሀገር መስዋዕት እስከማድረግ ቆርጬ ዋጋ ለከፈልኩ ሰውዬ ለሀገር ስለማሰብ ታስተምረኝ አትሞክር። አባ እኔ አንተም ፐርሰናሊ ማለት አይደለም። እኔ ግን ይሄ ኮሚቴ ምንም ወሰነ ምን ከዚህ ህጋዊና ሞራላዊ አቋሜ ንቅንቅ አለልም። በጣም ጥሩ፣ በጣም ጥሩ ነው። እኔም ደግሞ እንደ ድርጅቱ ፕሬዝዳንትነቴ ከዚች ደቂቃ ደግሞ ከኃላፊነት እንድትነሳ መመሪያ ይሰጣል። እንዴ ሮቢ ምን ሆነሃል? ናቢ ቁጭ በል፣ ቁጭ በል ብያለሁ። ናቢ እስቲ ኃላፊነት እንዳለበት አመራር እንሁን። ቆይ እንደዚህ አይነት ግለት ላይ ሆነን እንዴት ነው እርባና ያለው ውሳኔ መወሰን የምንችለው? ወይዘሮ ሞና ትክክል ናት። የሁሉም ቴምፕሬቸር እስኪወርድ ይህንን ጉዳይ እናሳድረው። ባይዘው ለናቢ ይህን ነገር እንዳታሳውቂ። ከዚህ በኋላ ምንም የምደብቀው ነገር እንዲኖረኝ አልፈልግም። ግን ደግሞ ኖ ሐምሪ፣ ይሄ ትልቅ ስህተት ነው የሚሆነው፣ እመኚ። ለነገሩ እሱም በፋብሪካው ብክለት ጉዳይ ከባድ ውጥረት ውስጥ ነው ያለው። ማለት ምን? የነገርሽኝ ነገር ውጤቱ መጣ እንዴ? አዎ፣ ናቢ አሁን መጥቶ ስለሱ ተጨንቆ ሲያወራኝ ነበር። እንደተባለው ከሌሎች ፋብሪካዎች የሚወጣ ኬሚካል እንዳልሆነ አረጋግጧል። እውነትሽን ነው? እንዴት? በነገርኩ ገለልተኛ ድርጅት አማካኝነት ወደ ፋብሪካው ከፍተኛ ኬሚካል እየተደፋ እንደሆነ ሪፖርት ደርሶታል። ኦሪጂናል ሪፖርቱ ነው? አይ ኦሪጂናሉ ናቢ ጋር ነው ያለው። ቴምፕሬቸራችን እስኪወርድ ለምን እንዳለ ታውቂያለሽ? ማምለጫ ለማዘጋጀት ጊዜ እየወሰድብን። ናቢ በእውነት በጣም ነው የማዝነው። ቢያንስ እንደ ቲም ለውጤት ሊያበቃን የሚችል ስክነት ይኖርሃል ብዬ ተማምኜብህ ነበር። ይሄኛው ናቢ እኔ አላውቀውም። ምን አለ ብታምኚ? ይሄን አጭበርባሪ ሰውዬ እኔና አንቺ ተባብረን ተጠያቂ ማድረግ አለብን። ቆይ አንተ ተያይዞ መጥፋት ነው ወይስ ዘላቂ መፍትሄ ነው እየፈለክ ያለው? ስማ፣ የፈለገውን ያህል ጣራ የደረሰ የሞራል ብቃት ቢኖርህም ያለ ስትራቴጂ ከጥፋቶች ምንም ጥቅም የለውም ብዬ ተግባብተን ነበር። እማ ሁሉንም ነገር አበለሻሽኸው። አሁንም ጊዜ የማይሰጥ ጥፋት ውስጥ ሆነን ስለ ስትራቴጂ ነው የምታወሪው? ምን አለ አባን ብታናግሪው? ዶክመንቱ እንኳን አላነበዋለም። የማሳመኑን ጉዳይማ እኮ አመልከንከው። እኔ ቢያንስ 3 ወር የተባለውን 1 ወር ወይም 2 ሳምንት ቢሆን እየሰራው ባለሁበት ሰዓት ላይ ይህንን ያልተጠበቀ ቦምብ አፈነዳ።
በመጀመሪያ የቢሮዋን በር መቆለፊያ ትሰብራላችሁ። ከዛ ቢሮ ገብታችሁ ዴስክ ላይ መሳቢያ ውስጥ ያገኛችሁትን ምስቅልቅሉን አውጡት። ከዛ ተደውሎ ምን እንደተፈጠረ ይነገራታል። ገባ? ጨርሻለሁ። እሺ፣ ታሪከኛው ታሪኩ እንኳን ደህና መጣ። ባልቱ ይቆይና አስቸኳይ ያልከኝን ጉዳይ ንገረኝ። ብዙ አጣዳፊ ስራ ጥዬ ነው የመጣሁት። ምን ከዚህ በላይ አጣዳፊ ስራ ይኖራል እንዴ? ስምን መልአክ ያወጣዋል አሉ። ከዚህ በላይ ሀገርን እንደመበከል ምን ታሪከኝነት አለ? ለማንኛውም እድለኛ ነህ። እንዲያውም ልምበቃ ከዛሬ ጀምሮ በድሉ ለምን አንልህም? ሐምሪ ከዚህ ሌላ ኮፒ የላት። ኦሪጂናሉን ደግሞ ከሰዎቹና ከናቢ ተለመደው ዘዴ መቀበል ለአንተ አይመከርም። ሪፖርቱን ከነሱ መቀማት ብቻ በቂ አይመስለኝም። ትክክል። ለዚህ ነው ናቢን ማንም ሳይቀድምህ ዝም የምታሰኝበት መፍትሄ ያዘጋጀውልህ። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሽጉጥ የምትለው ይታወቃል። ምን እርሱን የነጠልክበት ስራ አይደል? ይልቅ እሱን ተወውና አንደኛ ለሐምሪ ቦታ የሚከፈለውን 70 ሚሊዮን ብር እንዲዘጋጅ አድርገው። ሁለተኛ ለኔ የሚከፈለውን 70 ሚሊዮን ብር አዘጋጅ። ትረስት ሚ፣ ይህን ባታደርግ ከምታጣው ነገር ጋር ሲወዳደር የምትከፍለው ነገር ኢምንት ትንሽ ነገር ነው። ሶስተኛ ከካናዳ ከሚመጡት ፋብሪካዎች ላይ ቢያንስ የኔ ድርጅት ሩብ ድርሻ እንዲኖረው ታስደርጋለህ። ይህም በፍጹም ማድረግ አልችልም። በፍጹም። ስማ፣ ድርድር ላይ እኮ አይደለንም፣ ግልጽ አልቲሜት ያስቀመጥኩበት። ይህንን ሁሉ እንኳን ማድረግ ብችል እንዴት አድርገህ ነው የናቢን ጉዳይ መፍትሄ የምታገኝለት? ሐምሪ ፍቅር አይኗን ጋርዶባት በቤተሰባችን ላይ የመጣ ያለው መከራ ባይታያትም እኔ ግን ራሴን ማዳን ባልችል እንኳን እሷን እና ታባን ከነዚህ መሽገር ሰዎች ስተመጨረሻው ከማላቀቅ ውጪ ምንም ምርጫ እንደሌለኝ ተረድቻለሁ። ይህ ደግሞ ሊሆን የሚችለው ናቢ በህይወት ከሌለ ብቻ። You got your head tied loose,
face are falling off one side. Laughing at a movie. Hey, Bodega. I didn't hear you coming in. Wow. So thoughtful, aren't you? Are you okay? I'm terrific. Just terrific. What are you doing? What? Aren't we celebrating? We are. But But what? Tell me, what are we toasting to? Is it my birthday or your wedding? ዳኒ ናቢ ላይ የመግደል ሙከራ ዝርዝሩ አንተን አይመለከት። ዋናው ነገር አንተ ከችግር የምታመልጥበት ማምለጫ ያውም ከነ አሻራው ነው ያገኘው። እድልን በደንብ ተጠቀምበት። ጋሽ በድል Steph, listen. Is your cousin coming, or should I say your wife? Maybe she's both. For real. Please, listen to me. I can't believe I fell for such a deceitful, dishonest liar. ምንድነው የኔን ሰዓት ያስጠበቅ? አይ ቦስ፣ ያው የላከኝ ሰውዬ ስላለሙ ኮንሰልቲንግ የፈለከውን መረጃ አጣርቶ ለመስጠት ስላስጠበቀኝ ነው የቆየሁት። እና የሚጠቅም ነገር ሰጠ? ስለ ድርጅቱ ምንም አይነት አጠያቂ ነገር እንዳላገኘ ነው የነገረኝ። ነገር ግን ምንድነው? አለሙ ኮንሰልቲንግ ከባለፈው አመት ጀምሮ ከዶቃ ኢንተርፕራይዝ ጋር አብሮ የሚሰሩበት ውል ኮፒ። እና ታዲያ ምንድነው የሚጠቅመኝ? እኔ ራሱ አላውቅም ለምን እንደሚጠቀምበት። ታሪኩ ያውቋል፣ ዝም ብለህ ስጠው ብሎ ነው የሰጠኝ። አይ ማሪ የገባው ሰው ነው። በልፍጠን አንተ ሪፖርቱን ከናቢ ላይ ሰማይ ባወጣም ቢሆን ተቀበል። በቃ አትጨነቅ። እነ ማዘር እየጠበቁ አይደል? ሂድ። በዚህ በማታ እኮ ጥዬሽ እንዳልሄድ ብዬ ነው። ኧረ ችግር የለውም። ካስፈለገ ሀናን ከጎረቤት አስጠራታለሁ። እሺ። ምንም ይሁን ምን ስብሰባውን አድርገን ነፋዘርን ሳታናግራቸው ምንም አይነት እርምጃ እንዳትወስድ እሺ? ስንት የሚያስጨንቅሽ ነገር እያለ በእኔ ጉዳይ ሸክም ሆንኩብሽ አይደል? ያንተ ሸክም የኔም ሸክም ነው። አንተ ሲው ከጎኔ አይደለ? ለዚህ ደግሞ ፈጣሪን አመሰግነዋለሁ። ምርጥ እኮ ነሽ። በቃ ሂድ። አይሻለሁ። ዶክመንቱ እጅ ገብቷል ቦስ። እሺ ቆይ ናቢ አትሌት ይችላል እንዴ? ኦሪጂናል ለዶክተር ትንት እንዳውላት እንዴ? እና እሷ እንደ ግርል ፍሬንድ በፈለገችው ሰዓት ትደውልልኝ።
እሺ በቃቱ ቴንክ ዩ። ግን ፋዘር ሊሰሙ አለመፈለግህ በጣም ነው ግራ ያጋባኝ። አባዬ ከሰማ ታሪኩ መስማት አይቀርም። ታሪኩ ደግሞ የሪፖርቱ ኮፒ እንደሌለኝ እንዳያፈለጉ ስለሰሙማ ነው ከኔ ከአንተ ቢሮ በጉልበት እንዲወሰድ ያደረጉት። ልክ ነሽ፣ ግን አለሙ ኮንሰልቲንግ ኦሪጂናሉን አለማስቀረቱን በምንም ላይቅ አይችልም። ታሪኩ አለሙ ኦሪጂናል ዶክመንት እንደሌለው ካላወቀ ሊያስወስደው አይችልም። አለሙ የሰጠክ ዶክመንት ፌክ ቢሆንስ? ምንድን ነው የምታወራው? ከዛ ፈርቶ ወንጀሉን ለመደበቅ ቢሆንስ? እንደዛ ያደረገው ለስቶን ይወደቀው ባኞ ቤት ውስጥ ነው። እሺ ምንድነው እንደዚህ በአስቸኳይ ስብሰባ ልጠራ ያስገደደ? ጀነራል አንዳንድ ማጣራቶችን አድርጌ ነበር። ይሄ ዶክመንት ገለልተኛ ምርመራ የሚያደርገው አለም ኮንሰልቲንግ ድርጅታችንን በሙስና ሊያዘጋ ከነበረው ዶቃ ኢንተርፕራይዝ ጋር በውል ስምምነት ፈጽሞ ይሰራ እንደነበር የሚያሳይ ማስረጃ። ሐምራዊት፣ ከጥቂት ሰዓት በፊት ያልታወቀ ሰው ቢሮሽን ሰብሮ ገብቶ ነበር። ምን? አዎ፣ ለፖሊስ ሪፖርት ተደርጓል። ግን የጠፉ ዶክመንቶች ሳይኖሩ አይቀርም። ይሄ ድርጅት ከዶቃ ኢንተርፕራይዝ ጋር መስራቱ የግድ ወንጀለኛ ነው ሊያስብሎ አይችልም። አንተማ ጠመንጃ ደቅኖ ሊገለን የመጣ ኃይል ቢኖር ወንጀለኛ አይደለም ብለህ ትከራከርለታለህ። ሮቢ ፕሊዝ፣ ፐርሰናል የሆነ ነገር ውስጥ አትግባ። መፍትሄው ላይ እንወያይ። እኔም በወይዘሮ ሞና ሀሳብ ነው መስማማው። እንደ መፍትሄ የመጀመሪያ እርምጃችን አለሙ ኮንሰልቲንግ ምንም አይነት ሪፖርት እንዳያወጣ መስማማት። ናቢ ቢያንስ ይህንን የመፍትሄ ሀሳብ በማስፈጸም ወይዘሮ ሞና የምትለውን የመፍትሄ ሀሳብ እንድትከተል ነው የምጠይቅ። ምን እና ይሄን የምርመራ ውጤት እንዳወጣ እንዳስቆም ነው እየጠየቀኝ ያለው? ድርጅቱ ላይ በአንተ ምክንያት ያመጣውን ጥፋት ማስተካከያ የመጨረሻ እድል ነው። አባ እዚህ አባ አትበለኝ ብያለሁ። እሺ ጀነራል፣ እኔ ደግሞ አንተ ይህን ድርጅት በወንጀል ከመስበክና እያንዳንዳችን ተጠያቂ እንዳንሆን ኃላፊነት አለብን። ምን? አዎ እውነታው ይሄ ውጣ፣ ተነስታ ውጣው። ሮቢ አዎ ቦስ፣ ትራክ ማድረጊያው እንዳይታይ አድርጌ ከመኪናው ስር ለጥፌዋለሁ። በእያንዳንዱ ደቂቃ የት እንደሚገኙ እናውቃለን። ሁሉንም ነገር በጓንት ተጠቀም። ችግር የለውም ቦስ። እማይሽ አይደለ? አንቺ የፈራሽው ሳይሆን እትዬ ሙናና ጀነራል የፈለጉን ለመልካም ነገር ሆኖ አየሽው አይደል? አልሐምዱሊላህ ሳድዬ። እማ ግን እንደዚህ ጭንቀታም የሆንሽው እኔ ስታረግሽ በተፈጠረው ነገር ነው? እማ ውስጥሽ ያለውን ጭንቀት እኮ ቀለል እንድታረጊው ስለፈለኩኝ ነው። ወላሂ እማ አባ እውነቱን ስለነገረኝ በጣም ነው የማመሰግነው። ግን ወላጅ አባቴ ከደፈረሽ በኋላ አይተሽው ታውቂያለሽ? በአላህ አታልቅሽማ። ከኔ በላይ ላንቺ ነፍስ የሚቀርብ ማን አለማ? ወላሂ እንድታለቅሽ ፈልጌ እኮ አይደለምማ። እኔ አልተደፈርኩም ሳድዬ። ማለት
ተደፍሬ አይደለም ያረጋስኩሽ። ምን? ሄሎ አምሪ፣ ደርሻለሁ እኮ። ይቅርታ ከማን ጋር ስልክ እያወራሁ ነው? እሺ ቶሎ እና አባ ተደፍረሽ ነው የተወለድሽው ብሎ የነገረኝ ውሸት ታሪክ ነው? እሱ አላሸሽም ሳድዬ፣ እኔ ነኝ የዋሸሁሽ። ማለት እውነቱን ቢያውቅ ሰው ሆኖ መኖር እንደማይችል ስለተረዳው ነው ያልነገርኩት። የኔ ልጅ ይሄን ሚስጥር ለራሴ ብቻ ይዤ መቃብር ልገባ በአላህ ስም ምዬ ነበር የኔ ልጅ። ለምንማ? ሚስጥሩ ከወጣ የእኛን ቤት ብቻ ሳይሆን የሩብሳንንም ቤት ያፈርሳል። ጀነራል እንዴት? ሩብሳን ወላጅ አባትሽ ነው። Wait,